ለዘላለሙ ይጠብቀንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። ኔቅሎን የሚባል ሀገር አለ። በዚህ ሀገርም ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ሕንጻ ቤተክርስቲያንን ለማነጽ ተነሱ። ሊቀ መላእክት ቅዱስ ገብርኤል ለቤተ ክርስቲያን መስሪያ ስፍራን ለይቶ ባርኮ አመለከታቸው። ከአንድ ወር በኋላ ስለ ቤተ ክርስቲያኑ ስራ ከንጉሱ ታስፈቅድለት ዘንድ ዳግመኛ ለቤተ ክርስቲያን የሚያስፈልገውን ሁሉ ታስፈጽምለት ዘንድ ለንጉሱ ንገሪልኝ ብሎ አውር ንግስቷን ለመናት። ወደዚህ ሀገር ሄዶ የሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያንን ለመስራት ንጉሱን ፈቃድ ቢጠይቅ ከለከለው። ይኸው ስለ ከለከለው ይህ አውር ሲያዝን ይኖር ነበርና። በዚች ቀን የብርሃን ልብስ ለብሶ ሊቀ መላእክት ቅዱስ ገብርኤል ለንጉሱ ተገለጸለት። ንጉሱም ባየው ጊዜ ደንግጦ በግንባሩ ከመሬት ላይ ወደቀ። ሊቀ መላእክት ቅዱስ ገብርኤልም ታውቀኛለህን ብሎ ቢጠይቀው አላውቅም አለው። ይልቁንስ ፈቃድ ይሁንና የሰማይ አምላክ እንደሆንክ ንገረኝ። እኔ ከዛሬ በቀር ይህንን የመሰለ ብርሃን በፍጹም አይቻላውቅ። አንተን ከመፍራት የተነሳ ሰውነቴ በፍጹም ቀልጧልና አለው። ሊቀ መላእክት ቅዱስ ገብርኤልም እኔስ ንጉስም አምላክም አይደለሁም፣ ነገር ግን ንጉሰ ነገሥት አጋእዝተ አጋእዝት የሰው ሕይወትን በኃይል እጁ የተያዘ ሰማይና ምድርን የፈጠረ አምላክ ጽድቅ የእርሱ አገልጋይ ነኝ ሲል ገለጸለት። እኔስ በአሸናፊ እግዚአብሔር ፊት የምቆመው ከሊቀ መላእክት አንዱ ስሆን እነሆ ስሜም ገብርኤል ነው አለው። ዓለሙን ሁሉ የሚገዛ የእርሱ መልአክ ኃይሉ እኔ ነኝ። የፍጹም ደስታን የምስራች የምናገር እኔ ነኝ። የምድር ነገስታት ሁሉ ለስልጣኑ ተገዙ የሆኑ ድሆችን የሚያከብራቸውና ትዕቢተኞችን የሚያዋርዳቸው የፈቀደውን የሚያደርግ ያሰበውን የሚፈጽም እርሱ ወልደ እግዚአብሔር ንጽሕት ድንግል ከሴቶች ሁሉ ተለይታ የተባረከች ንግሥት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በመሆን አስቀድሞ የአዲስ ልደት ምስራች ያመጣሁትም እኔ ነኝ። ሊቀ መላእክት ቅዱስ ገብርኤል እነሆ አሁን የምነግርህ ካሰራህ የማግዝህ ትእዛዜንም ተቀበል ካልፈጸምክ እነሆ እኔ አጠፋሃለሁ ብሎ ንጉሱን በሚያስፈራና በሚያስደነግጥ ቃል ተናገረው። ንጉሱም አቤቱ ጌታዬ ለክብርና ምስጋና እያቀረብሁ ያዘዝከኝን ሁሉ ፈጽማለሁ፣ የማደርገውን ንገረኝ አለው። ሊቀ መላእክት ቅዱስ ገብርኤልም ማለዳ ተነስተህ እንደገለጽኩልህ እንዳናገርኩ ለንግስቷ ንገራት፣ ወዳጄ አውርም ወደ ሀገሩ ይሄድ ዘንድ አለውና እንደ ተጻፈ የቤተ ክርስቲያኒቱ አደራ ሁሉ ለአውር ስጠው። ለቤተ ክርስቲያኑ ሕንጻ ማሰሪያ የሚሆነውን ሁሉ ልዩ ልዩ የጌጡን አይነት እንዳትዘነጋ ተጠንቀቅ። በአዘዝኩም መሰረት ፈጽመህ ብትገኝ በመንግስተ ሰማያት እጠብቅሃለሁ። በዘመንህም ሁሉ የሚቃወምህ ቢነሳ አጠፋዋለሁ። ይህንን ከተናገረ በኋላ ሊቀ መላእክት ቅዱስ ገብርኤል ከእርሱ ተሰወረ። የሊቀ መላእክት ቅዱስ ገብርኤል ረድኤትና በረከት